በቃም የኖር ተኝ ነበረው በቃም የኖር ተኝ ነበረው እያሰሰው እንትን ይያል ምንም የሚኖር ነገር አይኖርም። ደግሞ ምን ይታወቃል ብለሽ ነው? በቃ ለዛሬ ቤታዬ እንዴ ሳንወጣስ እዚህ ጋር ቢያገኙንስ? ተው በእናትህ ተው በቃ ተው። በጣም በሚያስጠላ ነገር ነው ማለት ይሄ በጥንቁልና በባህል በምን ያሉ ነገሮች የተፈጠሩ ነገሮችን ማለት ሬሳ ሚዘን ስንገባ እንደና ሬሳ በጣም ነው የሚከብደው፣ በጣም ይከብዳል። እና እንዴት ነው ለሁለት ምናምን ይዘን የምንገባው? ያው በጣም ጎበዝ ተማሪ ነበርኩኝ ከኤሌመንተሪ ጀምሮ በቃ ከቶፕ በቃ ቶፕ ተብዬ ሁሌ ስፔሻል ክላስ ላይ አዎ በቃ ስፔሻል ክላስ የሚባል አለ። ስፔሻል ክላስ የሚባለው ውስጥ ተመድቤ ነው የተማርኩት። ስፔሻል ክላስ እንኳን እኛ ጋር የተጀመረው ከአምስተኛ ክፍል በኋላ ነው። እኔ በእርግጥ አላምንበትም እሱን ነገር። እኔ ተማሪዎች ይረዳዱ የሚል ፕሪንሲፕል አለኝ። ስፔሻል ሲባል ጎበዙን ለብቻ ነጥለህ፣ ሰነፍ ነው የሚባለውን ደግሞ ለብቻ ነጥለህ ማስተማር፣ ይሄ ምንድነው የምንለው? ዲስክሪሚኔሽን፣ ልዩነት የሚፈጥር በጣም 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 እኔ እንትን አልደግፈውም። ስፔሻሊ አሁን ካደኩኝ በኋላ እዚህ ደረጃ ላይ ከደረስኩኝ በኋላ ደግሞ ትንሽ ወደ ኋላ መለስ ብዬ ሳይኮሎጂውን ለመገምገም ሳስብ ትንሽ ይረብሸኛል እና አሁንም ራሱ ይቀራል ብዬ አስባለሁ። በእርግጥ አሁንም ምናልባት አስቀርተው ሊሆን ይችላል፣ አላውቅም። በፍጹም ግን ይሄ ስፔሻል ክላስ የሚባለው ነገር አልደግፍም። እንዳጋጣሚ ሆኖ ግን እኔ ስፔሻል ዋዝ ስፔሻል ስቱደንት እና ስፔሻል ክላስ ተብሎ ከስፔሻል ተማሪዎችም ደግሞ ስፔሻል ነበርኩኝ። የሚገርም ነገር በጣም እንግዲህ የተለየ ከስፔሻል ተማሪዎች ስፔሻል ዋው። እና አሁን የሚገርምህ የመጨረሻ እንትኔን ጥናቴን ሁላ የሰራሁት እንትን ላይ ነው፣ የእንስሳት ምርምር ላይ ነው የሰራሁት እና እንስሳ ላይ ነው። እና ይሄ ቬተርነሪ ሜዲሲን ምናምን የምትለው አይደለም። ቬተርነሪ ሜዲካል ላይ የተያዘ ነው። እንዴ ሜዲካል ዶክተርም ነኝ እኮ። አይ ልል የፈለኩት ምንድነው ቬተርነሪ ሞሮን የሚያጠናው እንስሳቶች ሲታመሙ ስለ አኒማል ስልህ አንተ ዳይሬክትሊ ወስደህ ከቬተርነሪ ሜዲሲን ጋር አላያይዝኩትም። እኔ እየገባኝ ያለው ምንድነው አሁን ለምሳሌ ከተለያዩ እንስሳቶች ጋር የሚደረግ በህይወታቸው ዙሪያ ባናናው ከኢቮሉሽን ጋር ተያይዞ አይነት ነገር ሊሆን ይችላል ብዬ ስላሰብኩኝ ነው። ጥሩ። እና እኔ ስለሚስበኝ የነሱ ዓለም እንዳጠቃላይ የእንስሳቶች ዓለም ስለሚስበኝ እነሱ ላይ አንድ የሆነ ጥናታዊ ጽሁፍ እያካሄድኩኝ ነው አሁን። ግዴታ ቬተርነሪ ሜዲሲን ማጥናት የለብኝም ለፈልጌ ነው። እና ይሄ ነው። ምናልባት እስኪ ደግመህ ትጠይቀኝ እንደሆነ አላውቅም እንጂ እስቲ ቤቲን ደግሞ አናግራት። እሺ ያው ጥሩ የልጅነት ጊዜ እንዳሳለፍክና አላወራውልም፣ ምናልባት አወራለሁ ይሆናል። እስቲ እሷን ደግሞ አናግራት። በደንብ እንደምትወራልኝ እርግጠኛ ነኝ። እሺ ቤቲ፣ እስቲ እንዴት ነበር ያንቺስ የልጅነት ህይወትሽ፣ አስተዳደገችሽ፣ ቤተሰቦችሽ? ከዛን ጀምር። ያው የልጅነት ህይወቴ እንደ ማንኛውም ኢትዮጵያዊ አንድ ህፃን ልጅ አርጎት የሚያልፈውን ነገር አርጌ ነው ያለፍኩት። እቃቃ ተጫውቼ ቤተሰቦቼን በስራ ግዢ ከጥሩ ቤተሰቦች ነው የተወለድኩት። ጥሩ ስነ ምግባር ይዤ ነው እዚህ ደረስኩት ማለት ነው። ያው በትምህርቴም ወደ ኋላ የሚባሉ ሰዎች አይደለሁኝም፣ ግን ያው መማር እስካለብኝ ድረስ ተምሬያለሁ።
ያው እንደ ባለቤቴ ከሱ እኩል ባልሆንም ያው ዲፕሎማ አለኝ። ሁሉም እኩል አይሆንም። ቅድም ያልከኝ ማለት ሁሉም እኩል አይሆንም። እና ያው አሁን ያለሁት ያው በንግድ ዓለም ውስጥ ነው። ንግድ ላይ እየሰራሁ እገኛለሁ ማለት ነው። በተማርኩበት ባልሰራ ንግዱ ላይ እየሰራሁ እገኛለሁ። ምን አይነት የንግድ ስራዎችን እየሰራሽ ነው? እነዚህ ዘመናዊ የሚባሉ እጣኖችን እሸጣለሁ። ኦኬ። ወደ መርካቶ አካባቢ እጣኖችን ነው የምሸጠው። የተገናኘነውም ያው መናገር ካለብኝ በዚሁ አጋጣሚ እኔ ነገ እጣን ሊገዛ መጥቶ ነው ያገኘሁት ማለት ነው። ለየት ያለ እጣን ዘመናዊ ሆነው? አዎ፣ ከዱባይ ነው ማስመጣቸው በብዛት እጣኖቼ። እንደዛ አይነት እጣኖች ፈልጎ እኔ ጋር መጥቶ ነው ያገኘሁት። ኦኬ። እሺ፣ ያው እጣን ጥሩ መዓዛ ያለበት ቦታ ላይ ሄደህ እንግዲህ ያው ባለቤትህን እዛው አፈናረክ ማለት ነው። እንዴት ነበር እስቲ ያ ጊዜ? አዎ፣ ግን ለምን ፐርፐስ ፈልገዋል ማለት የኛን እንትን እንደው ያው ቀደም እንዳልኩ እኮ ከካሜራውን እኮ ከመጀመሪያ በፊት እየነገርኩ ነበር። ያው የኔና ያንተ ትዳር እኮ ዓለም ያወቀው ሰፈር ያወቀው ነው። አይ ግን እንደው እስቲ ከተዋወቃችሁ ጀምሮ ያለውን ነገር ሼር ያርግ። የተለያዩ ወጣቶች ናቸው፣ የተለያዩ ሴቶች፣ ወንዶች፣ የተለያዩ ወጣቶች ናቸው ይሄን ፕሮግራም የሚከታተሉት። ኦኬ፣ የተሞክሯችሁን ሼር እንዲያደርጉ። ስለዚህ የወጣቶችን ፕሮግራም ነው የምታስተላልፉት? yes ጎልማሳዎች ጋር ነው ግን የመጣችሁት? ያው ተሞክሮ እናንተ ጋር ነው ያለው። ኦኬ። የህይወት ውጣ ውረዶችን ብዙ ነገር ስላየን ለወጣቱ መማሪያ ይሆናል ብዬ አስባለሁ። እኔም ጥሩ። እሺ፣ ደስ ይላል፣ በእውነት ደስ ይላል በጣም። እኛም በእርግጥ ጥሩ ስም ስላለን እንግዲያው ጥሩ ሰው ጋር ልከውሃል። ትክክል። እሺ፣ ከተዋወቃችሁ እስቲ እንዴት ነበር? ያው ስታያት እዛ ቦታ ላይ ልትገዛ ሄደህ ነው መሰለኝ እሷ እንዳለችኝ ተዋወቃችሁ የጀመረው። እንዴት ነበር? በምን? በጣም ወዳለሁ እጣን ሽቶ በጣም ወዳለሁ። ቤቱ ስትገባ አላወደም? ቤቱ ራሱ መዓዛው አልሸተተም? አዎ፣ ጥሩ መዓዛ። ስትወጣውን መንገድ ላይ ሁላ ማለት ነው እነዚህ ኮረዳዎች ሁላ ምናምን መጥተው ሁላ እንዲህ ሊጠመጠሙበት ይችላሉ። ልብሴ ላይ ይዞት ሁላ ነው የሚወጣው። ሽቶ ባይዞ በጣም ፓወር አለው። ሽቶ ፓወር እንዳለው ማወቅ ከፈለክ የፈረንሳይን ታሪክ ማንበብ ይኖርብሃል። ኦኬ። እሺ፣ እንደውም አንድ ፈረንሳይ ላይ የተሰራ ፊልም አለ መሰለኝ፣ ፐርፊውም የሚል ፊልም። ፐርፊውም መጨረሻ እኔ ታሪኩን ልነግርህ አልፈልግም። መጨረሻ ላይ ሊገደል የሄደው ይሄንን ሽቶ የሰራው ሰውዬ ሊገደል አደባባይ ላይ ሄዶ ምን ነበር እነሱን ሽቶ የሚሰራቸው? ፊልሙን እንድታየው ብጋብዝህ ደስ ይለኛል። ብቻ ግን ፊልሙ ትንሽ እንትን ያለ ነው፣ ወጣ ያለ ነው። ብቻ ቆነጃጅት ሴቶችንም ምናምን ገሉ የእነሱን ጠረን ተጠቅሞ። አዎ፣ ልዩ ምክንያት አለ። ስላወቅኩት ነው ፊልሙ። በነገራችን ላይ ከተለያዩ ቆነጃጅት ሴቶች ላይ ሄዶ ከነሱ ሰውነት ነው የሚወስደው። ጥሩ እንግዲህ ያው ለምን ምን ማርዳት ነው ይላል ያገሬ ሰው ለካ። የተለየ እንግዲህ ምክንያት ባይኖርብህም ጥሩ ፊልም ነው ሪኮመንድ ያረከው። ይኸውና ብቻ እንዳልሽቶ ጋር ከሽቶ ጋር ተያይዞ ሊገደል ምናምን አደረገው። ትዝ ይላል፣ አስታወስ? ከዚህ ላይ እንዲህ ትንሽ እየጠብ ነው ያደረገው። ከዛ ምንድን ነው ያደረገው? መሀረቧን እኮ እንዲህ አውጥቶ ሲያደርገው ያቺ ሽቱ መላ ስቴዲየሙን ምን አደረገችው? አናወጠችው። ሊገድለው የመጣ ገዳዩ ምን ይላል? እንደዚህ እኮ ነው የጠቀጠቀተው። ይቅር በለኝ ብሎ ነው እንትን ያለው። እና ፊልሙን አይቼዋለሁ ስላልከኝ ቴንኪው። እና ዞሮ ዞሮ ከሰው አካላት ላይ ነው ሽቶዎችን የሚሰራው ማለት በቃ ምን ልልህ ፈልጌ መሰለህ፣ እኔ ሽቶ ላይ ነው ፎከስ እንድታደርግልኝ የፈለግኩት። ትንሽ ታሪኩን ባታዞርብኝ ደስ ይለኛል። እና ሽቶ ጋር ሄጃለሁ። ታው ስሜቴ ሄዶ ነበር። መለስከኝ። እኔም ነገሮች ፊልም መለስከኝ። እና ልጁ የተገደለበት 100 አለቃ አለ እዛ ፊልም ላይ አይተው ከሆነ ይቅር በለኝ እኮ ብሏል። መጨረሻ ላይ ወድቆ እንዲህ ተኝቶ ይቅር በለኝ። እንግዲህ ልጁ ተገሉበት። ምን ልልህ ፈልጌ ነው ሽቶ ምን ያህል ፓወር እንዳለው እና ደግሞ የሀገሪቱ መንግስት
ለሽቶ ምን ያህል ዋጋ እንደከፈለ ያሳያል ፊልም። እንግዲህ ለወጣቶች ነው ስላልከኝ ማንኛውም ነገር መስዋዕትነት ካልተከፈለበት ዝም ብሎ በነፃ የሚመጣ ነገር ነው። ፍሪላንስ ነው ፍሪላንስ ነው ፍሪላንስ there is no freelance ነው ነገር እና ይገርማል። ሽቶ በጣም ወዳለው ያው ትውውቃችሁ እንግዲህ እሷ ከዛ ጋር የተያያዘ ነው ማለት ነው። ተቀባለች። እሷም የዋዛ እንዳትመስልህ ተቀባለች። እና ደግሞ እኔ ፈርስት ክላስ ነኝ። ራሴን የምደቁት በፈርስት ክላስ ነው። መጀመሪያ ፈርስት ዩ እሺ፣ አንተ ለራስ እኔ ፈርስት ሚ እና ተቀባለች። ሽቶ እኔ መቀባለሁ። እንደነገርኩ ሽቶ ወዳለው፣ እጣን ወዳለው። ሽቶዋን አሸተትኩት፣ በቃ ቀረብኳት፣ ልርቃት አልፈለኩም። ቁንጅናዋን እንኳን ያው ያያየን ነው አይደል? ከዛ በላይ ግን እንግዲህ ውስጧ ቆንጆ ነው፣ ጎበዝ ታታሪ ነች። እና ሽቶ በጣም ወዳለው። እሷ ትቀባለች፣ እጣን ትሸጣለች። ለየት ያለ እጣን ነው እሷ ጋር ያለው፣ ኢምፖርት የሚደረግ እጣን ነው። በቃ እጣኖችን እፈልጋለሁ እኔ ቤት ያጭሳለሁ እንደምታሸተው ነው። በዛ ነው እና ያወቅኳት። መጨረሻ ላይም ልለቃት አልፈለኩም እና ትንሽ ቤተሰቦቿን ቢያስቸግሩ። ኦኬ እንደዚህ አይነት ነገር አጋጥሟችሁ ነበረ? ቤተሰብ ላይ ፈቃደኛ ያለመሆን ምናምን አይነት ነገር ነበር? ይሄንን ነገር እውነት ለመናገር መጀመሪያ ላይ እውነት ለመናገር እኔ እና እሱ የተጋባ ነው በጣም በብዙ ፈተናዎች ነው። ያው የኔ ቤተሰብ ፈቃደኛ አልነበረም። ያው በጣም ለባለ ሀብት ምናምን ሊድሩኝ ነው የፈለጉት። እኔ ያው እሱነቱን ነው የፈለኩት። ያው ቤተሰብ ደግሞ አልረዳለ። 2-3 ነው ሽማግሌ ላከው። በመጨረሻ ምን ብዬ ወጥቼ ነው እሱን ያገባሁት። ከዛ በኋላ ነው አመት ጋብቻችን ከቆየን በኋላ በውጪ ያው ቤተሰብ ወዴትም መሄድ ስለማይችል ከዛ በኋላ ነው ሽምግልናችንን የተቀበሉት። ይሄን የመሰለ ጥሩ ባል ሊያስመልጡኝ ነበረ። ያው አሁን ላይ በደንብ ተቀራርበው ከኔ የበለጠ እሱን ነው እንደሚወዱት ማለት ነው። ልጠይቅሽ ነበር እንደውም እንዴት ነው አሁንስ ያለው ነገር? ያው ስራውን ሰርቶ እንዳለኝ እንግዲህ የበፊት ህይወቱ ላይ ጎበዝ ተማሪ ነው። በትምህርቱም እንግዲህ የጀገነ ታታሪ ነበር ሰው። አሁን ብዙም የምጠይቅ ሊኖር ይችላል ከስራ ጋርም ተያይዞ ያሉት ነገሮች፣ ግን ዌል ኤዱኬትድ የሆነ ልጅ ነው። ጥሩ ሲሰራ የነበረ ልጅ ነው እና በስራው አሳምኗቸዋል ነው እያልሽኝ ያለሽው? አዎ በስራው አሳምኗቸዋል። ያኔ በዛ ሰዓት ፋይናንሻሊ እኔ እበልጠዋለሁ። ፋይናንሻሊ ስለምበልጠው ነጋዴም ስለነበርኩኝ ነጋዴ እዚህ ከተማችን ላይ ጥሙን የጣለ ሀብታም ማን ነው? ነጋዴ ነው። እኔ እንግዲህ የሰውን ፐርሰናሊቲ መንካት አይሆንብኝና ነጋዴዎች ናቸው ሀብታም። ሌላውን በቃ ማውራት አልፈልግም። እሺ ቀጥይ። አዎ በሰዓቱ ያው ፋይናንሻሊ እንዳልኩ ስለምበልጠው ስለነበር ቤተሰብ ይሄን ሊቀበል አልቻለም እንጂ ሌላ ምንም ምክንያት አልነበራቸውም። እኔ ደግሞ እሱን ሳቀው በጣም ታታሪ ነው፣ ይሰራል። ግን ያው ገንዘብ ለማግኘት የሚያደርገው ጥረት አልተሳካለትም እንጂ ሌላ ነገር ምንም የጎደለው ነገር ስላልነበረ ነው ወደሱ አዳልቼ ያው ቤተሰብ ሳይፈቅድ የወጣሁት። እና ያው ከዛ በኋላ ያለውን ነገር ሲያዩ፣ ጥረታችንን ሲያዩ፣ እሱን ሲያዩ በቃ እኛም ድጋሚ ሽማግሌ ላከን ተቀበሉን ማለት ነው። ኦኬ ያን ይመስላል የነበረው ነገር። ለተወሰነ ጊዜ አብራቸው የመኖር ከትዳር በፊት ነገር አንድ ነበር አመት ማለት ኖርን። ነው። በቃ ቤተሰብ እምቢ ሲለን ወተን ጥለሽ ወጣሽ አንቺ? ጥዬ ወጥቼ ከሱ ጋር 1 አመት ኖርኩኝ። ኦኬ ግን ያ 1 አመት በጣም ጥሩ ነበረ። ልጅም አልወለድንም። ያው እንዳልኩ ያው እግዚአብሔር ሲፈቅድ ነው ልጅም የሚሰጠው። ሁሉ ነገር የሚሆነው ሁሉ ነገር በእግዚአብሔር ፈቃድ ነው። ግን ፋይናንሻሊ በደንብ ተለውጠን ሳይሆን በአመት ውስጥ አላመኑም እነሱም። እሱም በጣም ያግዘኝ ስለነበረ ቤተሰብ ተቀብሎናል ማለት ነው። ኦኬ እስቲ እነዛ ወቅቶች ያው ምናልባትም እንድትጎብዝ እንድትጠነክር የሚያደርጉ ወቅቶች ሊሆን ይችላሉ። አንዳንዴ እንደዚህ አይነት የህይወት ፈተናዎች፣ እንደዚህ አይነት የህይወት ቻሌንጆች ያስፈልጋሉ ለመጎበዝ ለመጠንከር ማለት ነው። እና ትልቁ ቻሌንጅ አንተ የነበረው ያቺ ወቅት ሊሆን ይችላል። እንዴት አለፍካት እስቲ ያቺን ሰዓት? እንደው ያጎበዘው ሁላ ይመስለኛል በደንብ እንድትሰራ እንድትጠነክር። ብዙ ጊዜ ደግሞ ትምህርት ላይ የሚያተኩር ሰው ደግሞ መስዋዕትነት ይከፍላል አይደለ? ብዙ ጊዜ ወደ ሀብት ማማ ምናምን ጥግ የምትሄደው የራስ ስራ ሲሰራ ምናምን ነገር ነው። ግን ትምህርት ላይ ስትሆን ያው ከወር እስከ ወር ደሞዝ ጠብቀህ ነው የተለያዩ ሪሰርቾችን የተለያዩ ነገሮችን ማትሰራ ከሆነ እንዴት ነበር እስቲ አንተ ያቺን ወቅቶች ያቺን ጊዜያቶች ያሳለፍከው? እውነቱን ለመናገር እንግዲህ ፋይናንሻሊ
እንደነገረችህ እሷ ተበልጠኝ ነበር። እኔ ነግሬያለሁ በጣም የተማርኩኝ ነኝ። ያው ዶክተሬት ደረጃ ላይ የደረስኩኝ ሰው ነኝና በዋናነት ትዝ ይልሻል፣ በዋናነት እኔን የማይፈልጉኝ አመጣጤን አያውቁም። ከየት እንደመጣው ቤተሰቦቼን ምናምን ስለማያውቁ ነው። የሆነ ሰዓት ላይ በጣም ፊል አድርጌያለሁ። ይሄ ማንም መጤ ምናምን ልታገባብን ነው እንዴ ምናምን ሲል ሰምቼዋለሁ አባቴ። የተማረ መሆኑን ያውቃል እንጂ ያው ቤተሰብ በዛ ሰዓት የሚያገናዝበው ገንዘብን ነው። ያንቺ ቤተሰቦች ምናልባት እንደዚህ ቢዝነስ ላይ የነበሩ ሰዎች ናቸው? ቢዝነስ ላይ የነበሩ ሰዎች ናቸው። ለዛ ነው እሱን ጠልተውት ሳይሆን ያው ፋይናንሻሊ ገንዘብ ስለሌለው እሷን ያኖርልኛል ወይ ፍላጎቷን አሟልቶ እነሱ ያሳደጉሽ መንገድ አለ። ከዛ በመት ሊሆን ይችላል። አዎ ትክክል። እንዴት አለፍካት እስቲ ያቺን ወቅት? ያው እንድታስብ እንድትተክዝ እንደዚህ እንድትሆን አይደለም። አሁንም አልፏል ያውላ ነገር። አሁን እሱ ነው ተወዳጅ፣ ከኔ የበለጠ እሱ ነው ተወዳጅ። እውነት ለመናገር በቂ ነው መሰለኝ። አዎ እንግዲህ አሁን እንደተማረ ሰው ስናወራም ምን አለ መሰለ፣ የበድሉን ይቅር ትላለህ፣ የተናገረውን ግን ያው አትረሳም። ታውቃለህ ነገሩን እያነሳህ አትከሳቸውም እንጂ ይቅር ትላለህ፣ ግን ነገሩን በፍጹም መርሳት የለብህም። አንተም ብትሆን ወደፊት እሺ፣ የተናገሩህን ይቅር ልትል ትችላለህ፣ ንግግራቸውን ግን በፍጹም ከጭንቅላት ማስወጣት የለብህም። የሆነ ሰዓት እየመጣ ያንኳኳል። ታውቃለህ ያ ንግግር ያንኳኳልና ጠንካራ ሰው ከሆንክ ያ ነገሮች ሊያበረቱ ይችላሉ። ሊሰብሩ አይገባም ነው። እነዛ ነገሮች ጠንካራ መሆን አይጠበቅብህም እኮ። አንተን አልሰበሩም አይደለ? እንድትጎብዝ ነው ያደረጉ። እኔ ብዙ ሃርድሺፕ እኮ አልፌ የመጣው ሰው ነኝ። እኔ እኮ እሷን ስላወቅኳት ነው እነሱ የተናገሩኝ አይደል? ለእሷ ክብር ብዬ ነው ደግሞ የእነሱንም ንግግር የቻልኩት እንጂ እኮ እነሱ በፍጹም እኔ ሊናገሩ አይችሉም። እኔ መሄድ በምችለው ልክ ሄጄ እኮ እኔ ከዛ በላይ ላደርግ እችላለሁ። ግን ደግሞ ሁለት ወዳ አይሆንም። እኔ እሷን ስለምወድ እንግዲህ የሚመጣውን መቻል ነው አይደል እንዴ? አዎና እኔ ሙሉ ትኩረቴ ምን መሰለህ፣ እንደ ተማረ ሰው ሀገሬ ለእኔ ያደረገችው ነገር አለና ለሀገሬ ማድረግ የምፈልገው ነበር እና ሙሉ ትኩረቴ ጥናት ላይ አድርጌ በቃ አንድ አዲስ ነገር ለመፍጠር ነው ትኩረቴ የነበረው። እና እንደነገርኩ ያው ሽቶ በጣም ስለምወድ የተቀባቸው ሽቶ ስለሳበኝ፣ እጣን በጣም ስለምወድ የምታቀርባቸው እጣኖች በጣም ስለተመቹኝ በቃ እሷም ተመቸችኝና ከውስጤ መውጣት አልቻለችም። እና ምንድነው የሆነው? ይሄ ነገር በሚመጣበት ሰዓት ያው ግዴታ አንዱን መምረጥ አለብህ አይደል? ስለዚህ የጥናታዊ ጽሑፌን መድረስ በሚችልበት ቦታ ካደረስኩኝ በኋላ ኢኮኖሚካሊ እኔ ጠንካራ መሆን ነበረብኝና ያው የአንድ የመንግስት ዩኒቨርሲቲ ውስጥ ነው ተቀጥሬ የምሰራው። ይሄን ሰምተሃል መሰለኝ። እና ምንድነው ያደረኩት? ኮሌጆች አሉ ከተማችን ላይ ብዙ ኮሌጆች አሉና ትንሽ ሰዓት ነው የምሰራው ዩኒቨርሲቲ ውስጥ። ስለዚህ ቀንም ማታም ኮሌጆች ላይ ፓርታይም መስራት ጀመርኩ ማለት ነው። እና ፓርታይም መስራት ጀመርኩኝ። ይሄንን አደረኩኝ መጨረሻ ላይ የራሴ ኮንሰልታንት ኦፊስ ብዬ አቋቋምኩ። እንደምታውቀው ደግሞ ሀገራችን ለማድረግ ጀመርኩ። እንደምታውቀው ደግሞ ሀገራችን ላይ ሪሰርች ጥናታዊ ጽሁፎችን አይታል ተማሪዎች ሲመረቁ ምናምን የለም ዝም ብለው ነው ዳይሬክት ፎርወርድ ነው የሚያደርጉት። ከኢንተርኔት ላይ ገልብጠው የተሰራ ነው እንትን የሚሉትና እሱ ላይ ድጋፍ ለመስጠትም በዛው ኢንከሙንም ለማግኘት አንድ በቃ ሪሰርች ሴንተር ብዬ ደግሞ ከፈትኩኝ ማለት ነው። እንደው የሚገርም ስሙን እንግዲህ አሁን አይተው ይሁን አላውቅም እንጂ በእሷ ስም ነው እንትን ያልኩት። ኦኬ ቤተልሔም ኤንድ በቀለ ብዬ ቤተልሔም ኤንድ በቀለ ሪሰርች ሴንተር ነው ያልኩት። የሚገርም እና ያው ሰው አልተማርኩ ማለት እንጂ ያው የመጀመሪያ ዲግሪ አላት ከኔ ጋር ማነጻጸር ከብዷት ነው። እና በተቻለኝ አቅም እንግዲህ አሁን እነዚህን ስራ እየሰራው ኢኮኖሚካሊ ስትሮንግ ለመሆን በቃሁኝ። መጨረሻ ላይ ነጠኳቸው።
መጀመሪያ ለፍቃድ ከዛ ዘረፍኳቸው። መጀመሪያ ለፍቃድ ከዛ ዘረፍኳቸው። በራሳቸው ፈቃድ ዘረፍኳቸው። ሳይወዱ ወደው ሳይሆን ለግዳቸው ዘረፍኳቸው። እንግዲህ ያው በዛ መልክ ነበር እንግዲህ የነበረው። ያው አንተም ዋናው ትልቁ ቁም ነገር ምንድነው ስራህን በአግባቡ በመስራትህ አላማ ስለነበረህ ማለት ነው እዚህ ደረጃ ላይ የደረስክበት መንገድ። አሁን ላይ እስቲ በምን አይነት ሁኔታ ላይ ነው ያላችሁት የሚለውን ብናቅ። ያው ለትዳራችን ዋናው ቁልፉና ስኬቱ የእሱ ጠንክሮ መስራት ነው። ያው ቤተሰቦቼን አሳምኖ የኔ ብሎ እኔን ይዞ በደንብ ተንከባክቦኝ፣ ያው ሰው አይጣላም አይባልም፣ ግጭቶች ይኖራሉ። ያንን ያው እሱ ከኔ የተሻለ ስለሆነ በተማረ መንገድ ቁጭ ብለን እንፈታለን። ሽማግሌ አያውቅንም እውነት ለመናገር ራሳችንን ያለውን ችግር የምንፈታውና በጣም ወዶ ጥሩ ባሌ ነው። እውነት ለመናገር እኔ ከሱ በፊት ያርገኝ የምለው ሰው ነው። ለኔ በጣም ብዙ ዋጋ ከፍሏል። እውነት ለመናገር ረጅም ዓመት እንኖራለን። በደንብ ገና ልጆች ገና አልወለድንም እያላችሁ ይኖርለ እንወልዳለን። ገና እኮ ነን እንወልዳለን እንዴ። እሺ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ አንተ? እኔ ለህብረተሰቡ ማስተላለፍ የምትፈልገው ተማሩ፣ ጠንክሩ፣ ስሩ፣ ጀግኑ። ይሄን ነው በቃ፣ ሌላ ምንም። አንቺም ከትዳር ህይወት ጋር በተለይ ደግሞ ለሴቶች እንደዚህ ማለት የምትፈልጊው ነገር ካለ? እሺ ያው የትዳር ዋና ቁልፉ ሚና የሚኖረው ሴት ልጅ ጋር ነች። ሴት ልጅ ሁሉን ነገር መቻል አለባት። ያው ብዙ ነገር ተቻችለን ነው ብዙ ነገር ወድቀን ተነስተን ነው እዚህ ደረስ ነው እና ያው ዋናው ቁልፉ የትዳር ዋናዋ ሴት ነች የምለው። ስለዚህ ሴቶች በርቱ ነው የምለው። እንግዲህ ያው ለወጣቶች፣ ለሴቶች፣ ለተለያያችሁ የህብረተሰብ ክፍሎች ይህን ፕሮግራም እናስተላልፈው ጥሩ ነገር እንዳሳልፍን ከነዚህ ጥንዶች ጋር ከነዚህ ባለትዳሮች ጋር ያው ጥሩ ጊዜያቶች ነበሩን። የምንፈልገውን ነገር እንግዲህ አሳክተናል ማለት ነው። የመጣንበትን ታርጌት ጥሩ ተመክሮ ነበር፣ ጥሩ ቆይታ ነው የነበረን። እናመሰግናለን። እንግዲህ ተመልካቾቻችን በጣም የሚያስደነግጥ በጣም የሚያስፈራ ነገር ነው ያየነው የተመለከትነው። እያያችሁት እንደነበረው ቅድም እንዳልኳችሁ ሁለት ቦታ ላይ ነው ድብቅ ካሜራ ያስቀመጥኩት። አንደኛ መጀመሪያ ላይ ጠቋሚያችን የነበረችው መቅደስ እያዋራኋት በነበረበት ሰዓት ሁለት ቦታ ላይ ነው እነዚህ ሰዎች ይገኛሉ ብላኝ የነበረው። አንደኛ እዚህኛው ቦታ ላይ ነው የነበረው። ሁለተኛ ደግሞ ያው የሚኖሩበት ቤት ማለት ነው። ሁለቱም ቤቶች ላይ ድብቅ ካሜራ አስቀምጠናል። ያው የምንፈልገውን መረጃ የምንፈልገውን ማስረጃ ለማግኘት ማለት ነው። አንደኛውን የምንፈልገውን ነገር የሚቀይሩበትን ቦታ አይተነዋል ማለት ነው። እንደተመለከታችሁት ነው። በጣም የሚያስደነግጥ በጣም የሚያስደነግጥ የሚያስፈራ አይነት ነገር ነው የነበረው። ግን ያው ቤተሰቦች ከዚህ በፊት እንደዚህ አይነት የሚያደርጉ የነበሩትን የተለያዩ ሰዎች አይታቸዋል፣ ተመልከታቸዋል። አዲሳችን አይደለም ማለት ነው። ስለዚህ ሁለተኛውን ድብቅ ካሜራ ደግሞ ከዚህ ቀጥሎ ነው የምንከታተለው። ሁለተኛው ድብቅ ካሜራችን ላይ ደግሞ ምንድነው እነዚህ ሰዎች ምንድነው ሲያረጉት የነበረው ነገር ከመቅደስ ጋር ተያይዞ ሌሎችም ሰዎች እነሱ ጋር የሚሰበሰቡ እንደነሱ አይነት ሰዎች አሉ ያለችን ነገር ስላለ እስቲ ማን ናቸው እነዚህ አይነት ሰዎች የሚለውን ነገር ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። ያው መረጃችንን የምንፈልገውን እስከምናገኝ ድረስ እነዚህ ሰዎች የምንከታተል ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አይረሳ። ተከታተሉ። ዛሬ በጣም ድካም ላይ ስለነበርኩኝ መታ ነበር እኮ። እውነት
ቅድም መታ ነበር። ታዲያ እንዴት አልጠራኝም? እንዴት አልነገርከኝም? ተጋድማ ያው የሆነ ያስፈልገናል ነበር ሰሞኑ እኮ። አዎ ጀዘብን እኮ በስመ አብ። እና ለዛ ብዬ በቃ አጠራኝም ነበር ያኳት። አይ ያው ትንሽ ዘና በይ እስኪ ዘና በይ እንዴ ዘና በይ እግርሽን ስቀይበት ምን አባቱ የገዛሁት ላንቺ ነው እንደ ልብሹኝ እና በቃ ያስፈልገን ስለነበር ልክ ያትኮ ነው ትመጣለች። እስኪ ግን ቆየች እንዴ ምን አባቷ ሆና ነው ቆየች እኮ ቀደም ካልከኝ ሰዓቱ እንዴ ከአንድ ሰዓት በላይ ሆኖታል ካላቋት ራሱ እንዴ አንድ ሰዓት በላይ ሆኖ የት ነኝ የት ነበር ባልሽ የት ከረምኩኝ አለች። እንግዲህ እሷማ የምትለው መንፈሱ ወደ አንድ ጥንዶች ይዞኝ ሄደ ነው የምትለው። የምን መንፈስ? አዎ እኛ ጋር ያለው አለ አይደል? እና ወደ አንዱ ጥንዶች ጋር ይዞኝ ሄዶ እነሱን እያገለገልኩ ነበር ነው የምትለው። እንደው መስታየት ደህና ነች? ተስማምቷታል? እሷስ ተስማምቷታል፣ በጣም ተስማምቷታል። እኛ እንጂ ነፈዝነው እኛም ዞረብን እኮ ከየት እናገኝ? ብር የሚከፈላቸው ሰዎች እንዲያመጡ በየቀኑ ሬሳ ያመጡልናል እንዴ? አይ የእሷን ያህል የሚንቀሳቀስ የለም። የእሷ እኮ ሁሉ ነገር በትኩሱ ነው። እነሱ ገና የተወለደ ልጅ ይዛ እየመጣች እሷማ ጀግኒት ነች። እንደሱ አይነትማ በፍጹም የትም አናገኝም። አሁንም እንዳታመጣ። ኧረ አሁንማ በቃ እሺ ብላ ደስ ብሏት እኮ ነው እየሮጠች ነው የሄደችው። እንግዲህ ልካታለሁ ይሄኔ ወይ ያው ቆይታ አይደል 15 ቀን ምናምን ሆናት አይደል? 15 ቀን ሆኗት። እና ምናልባት ያው ሰዎች ሊቀየሩ ይችላሉ። ሆስፒታል ነው መሰለኝ ቀጥታ የምትሄደው። ሬሳ ናምጣ ስትል ነበር። እኔ ማንኛውም ይሁን ብዬ እንትን ብያታለሁ፣ ጽፌላታለሁ መልሼ ቴሌግራም ላይም እንግዲህ ያው መክፈል ያለብሽን ማንኛውም ክፍያ ከጠየቁሽ አስተላልፋለሁ ብያታለሁ። ሹፌሩን ይዛው ሄዳለች። እንግዲህ ስልክን ቼክ አድርጋል ማለት ስልክ አለ ከሆነ አይ እስቲ ያው ስልክ ለማንኛውም ነው የለም ይመስለኛል። ሰሞኑ ትንሽ ወይ ካልሆነ ደውልላታ። ምን ሆና ነው? ምን አጋጥሟት ነው? ባገኛት ግን ጥሩ ነበረ። ምን መሰለሽ ዝም ማለት አልነበረብንም። ማታም አልበላንም እራታችን ታውቂያለሽ። እኔ እኮ ደክሞሽ ተኝተሻል ብዬ ነው ዝም ያልኩሽ። ያልሰማሽው እኮ ለዛ ነው። አሁን ራሱ ብዙ እኮ ነው የተጨቃጨቅነው። የሚገርምሽ ነገር ብዙ ነው የተጨቃጨቅነው። በቃ እና እኔ ትንሽ መጀመሪያ በጣም ደነገጥኩኝ ሳያት። እንደገና ደግሞ እኔ ያለሷ ለመናገር ያለሷ አልቻልኩም። አሁን ራሱ ማሰብ እያቃተኝ ነው። በግድ ነው በቃ አሁን ራሱ ካንተ ጋር ተቀምጬ ማወራው እንጂ አልቻልኩም። 15 ቀን ከባድ እኮ ነው በጣም። ስንት ነገር የለመደ ቤት 15 ቀን ሙሉ ሲጠፋብን እንዴት ነው የሚቻለው? የህፃን አሁን የተወለደ ጎረምሳ እያበላችን የነበረች ልጅ ጎረምሳዎችማ እሷን ከኋላ ኋላ ጎበዞች በቃ ይሄ የተሰጣት ነገር ነው። እኔማ ምን አርጋ እንደምታመጣቸው አለው። ከልጅነቷ ያደገችበት ስለሆነ ሁሉ ነገር ታውቋለች። ለዛ እኛ ስንወጣ ነው ነገር አለሙ ግራ የሚገባን እንጂ እሷ ያደገችበት ነው። ዛሬ ራሱ ጉልበት ያልተመለሰልኝ የሚገርምሽ ነገር። አዎ ትኩስ ነገር መች አገኘን? ትኩስ ነገር ትኩስ ሬሳ አላገኘን። የቆየ እየተመገብን እንዴት ብሎ ስለዚህ እንደው ባመጣችልኝ ጸሎቴም እምቢ አለኝ። እንግዲህ ጸለይኩ። እንግዲህ ከዚህ በላይ ምን ብዬ ልጸልይ? ያው ደም ማፍሰስ አለብን። ደም ካፈሰሰን ራሱ ቆየን በጣም። ካልሆነ እስኪ ደውልላት። አይ ስልክም ተይ ስልክማ ተይ። ይሄ ሄደችው እኮ ሪስክ ይሆናል። እኔ እየደከመኝ ነው፣ እውነት በጣም እየደከመኝ ነው። ቅድም ምንድን ነው ምን ጋዜጠኛ ነኝ ብሎ ነው የመጣው። እኔ እኮ በቃ ደግሞ አጋጣሚ ልክ እሷን እንደሸኘኋት እኮ ነው የመጡት። ያው ልጁ ቅድም ኢንተርቪው ያደረገን እና ከኋላ በኩልም እኮ ቆመው ሲያዩ የነበሩትን አይተሻቸዋል? የእሱ ግብረ አበሮች ናቸው። እና ካሜራማንም ምናምን ነገር አይተሽዋል አይደል? ትንሽ እንትን ያለ እና አይ እኔ ምንም ነገር አላሰብኩም። እኔ ማለት እያዛጋኝ በቃ እንደው
ሚዲያ ላይ ፊቴ እንዳይወጣብኝ እንዴት እየተጨናነኩ እንዳወራው እኔ ነኝ የማውቀው። የባጤ ቆጡን እኮ ነው ደግሞ ያወራሁለት ዶክተሬት በደንብ ነው እንጂ ያወራን። ኧረ በደንብ 11ኛ ክፍል ያልዘለልኩ ሰውዬ ዶክተር ደግሞ እስኪ አሳየኝ ቢልስ ቤተልሔም እና በቀለ ሪሰርች አይ በደንብ ጥሩ ታውናለታል። እውነት ጥሩ ታውናለታል። የሚገርምሽ ድክ ብሎኝ ነበርና እንዳይነቃብኝ በቃ በፊት ያየኋቸው ፊልሞች ሁላ ትዝ ሲሉኝ ዝም ብዬ እንደዚህ ምናምን በቃ እንዲህ ምናምን አይንህን ማየት ጀመርኩኝ እኮ። እርግጥ ያው ከፊልሙ ጋር የሚያስተሳስረኝ ነገር አለ ያልኩሽ። እኔም ደግሞ እንደው ወደዛ ልትሄድ ነው እንደ ብዬ ደንግጬም ነበረ። አንቺ ባለቤት እንዲህ በቀላሉ ማለት አለለ እዛ ያው የሆነ እንትን ድካም ውስጥ አልነበርኩ። እሷንም ይዘሽ ነይ ብያት ነው የላኳትና መብላት አለብኝ ማረፍ አለብኝ። ያው አንቺ ከደከምሽው በላይ እኮ ነው የደከምኩኝ ታውቂያለሽ። አዎ ትክክል ደክማል። ለኔ እንደደከምክ ነው ሁሉ ይሄ ታወቀ ነው። አሁን ግን አልቻልኩም። ሰውነቴ ራሱ በቃ እንደ መንቀጥቀጥ እያደረገ አይዞሽ አንቺማ በቅርብ ነው ወደኛ ግሩፕ የመጣሽው። ምን ትሆኛለሽ? እኔ ነኝ እንጂ ከዘር ማንዘር የተቀበለ የዘር ማንዘር ትንሽ ይከብዳል። አንቺን ለመቀየር ስንት ጸሎት ስንት ውጣ ውረድ ስንት ነገር ተደረገ። አረስቲ ወይ መልዕክት ጻፍላት እባክህ፣ ራሴንም እያመመኝ ነው ማለት ቆይ እባክሽ እንትን ስለሆነ እስቲ እሺ ግን ቆይ እሺ እስቲ ወይ መልዕክት ጻፍላት ወይ ደውልላት። በቃ ደውልላት ይሆን እንዴ? እስቲ ትንሽ በላት እስቲ እየመጣሁ ነው ካለችኝም ተስፋ ሰው በተስፋ አይደለም የሚኖረው። ዘረፍ መሰለኝ አልጋው ላይ እባክሽ። እሺ ሄሎ ምን አባቱ ሆነ ነው የምትዘጋው? ምን አለች? መልስም አልመለሰችልኝም። እኔ አንዴ ስታነሳ ደግመህ ሞክርላት። ምን አሁን አናግራኝ። አሁን ስልክ ተዝጋ። አይ የሆነ የታሰበ ነገርም ይኖራል ማለት ነው። ኧረ አሁን አናግራኛለች። ቆይ እስቲ ምን አባቷ ነው የምታስበው እቺ ጨቅላ? ያሰበችው ነገር ይኖራል። አይ የሆነ ነገርማ ሰፋ አድርገን ማሰብ አለብን። አይ እንዴት ማለት አሁን እኮ ሄሎ ብላኛለች ሄሎ ብላኛለች እኮ። የሚገርም ነው። በዚህ ፍጥነት ለምን ተዘጋ? አይ የሆነ የታሰበ ነገር አለ። ረቀቅ አድርገን ማሰብ መቻል አለብን። ቆይ ያ ሰውዬ እንዴት መጣኛል? አይ እንደው የእሱም መምጣት ብቻ ሳይሆን ምን አለች ቅድም? ለየት ያለ ያወራች ነገር አለ። አረ ዝም ማስበል መፍጠን አለብን። አይ እሷ መጣች ቆየች ከኔ ጋር። ያው እንደነገርኩሽ አንቺ ደክሞሽ ተኝተሻል፣ አልቀሰቀስኩሽም። ያው መምጣቷንም አላወቅሽም አይደል? እኔ መቻወኩ አውስጠይቅ። አይ መጣች እቺ ጋር ምናምን ቁጭ ብላ አወራችኝ። ወሬዋም ብዙም እንትን ሳያት ደንግጫለሁ። በርግጥ መልሶም ደግሞ ደስ አለኝ። ምናልባት ሚስጥራችንን አባከነች ብዬ ነበር የሰጋሁት መጀመሪያ። ከዛ እንደውም አረ አናፈኩም እንዴ አባዬ ሁላ ስትለኝ ይሄን እኔን ጠየቀች እንዴ እማዬ ሴት አለች አለችኝ። መቀስቀስ ነበረብህ ሂደት ነው። አይ ያው በቃ እኔማ ታምጣልን ብዬ ነዋ እንመገብ ብዬ ነዋ ቶሎ ላኳት። አይ ያሰበችው ነገር እንዳይኖር ነው ማሰብ አለብን። ከተናገረችው ቃላትም አስተውለህ ማሰብ መቻል አለብን። እስቲ ቆይ ነገሮች እንትን እንዳይሉ ማለት እሷ መጣች። ብዙም እኮ አልቆዩም እነዚህ ጋዜጠኛ ነን ምናምን መልካም ባለትዳሮችን ምናምን
ለወጣቶች እንደዚህ በቴሌቪዥን እናስተላልፋለን ብሎ ነው የገቡት። እኔ ያው ሰዓቱን አላስታውስም ገብቷል። ያው ስላላየኋት እሷን በምን ያህል ሰዓት ከነሱ ጋር እንደመጣች ስለማላስተው፣ ግን አንተ የምትጠራጠረው ነገር ካለ ቶሎ ብለን ያው እንደተለመደው ቤት እየቀየርን አይደለም የምንኖረው ቶሎ ብለን ሳንውል ሳናድር ምንም እንትን ሳንል ታዲያ እንግዲህ ምን እናድርግ? ልጅቷ ጠፋች እኮ ደግማ አይታን ደግማ ለምን ጠፋች? ይሄንን ማሰብ እኮ አለብን። አይ ደግሞ አሁን አውርታኝ አሁን ስልኩ መዘጋቱ ትንሽ ግራ አጋብቶኝ ነው። ታዲያ እኮ ከዚህም አንፃር ነው ማሰብ መቻል ያለብን። ያው ከአንተ ትንሽ እኔ ስለምሻል ባስተሳሰቡን በምኑ ያው ወንድ ልጅ ትንሽ ሌት ነው ለማሰቡ፣ ይሄ ይመጣል ብሎ አያስብም። ስለዚህ ካወራችሁት የባሰ ድካም ፈጠርክብኝ እባክህ። እስቲ ደግማ አንዴ ሞክርላት፣ ደግማ ሞክርላት። ምንም ማድረግ አይቻልም። የምን ጥጋብ ነው? አሁን አውርታኝ ስልክ አሁን ስዊች ኦፍ ያጎደልንባት ነገር የለም። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። የሆነ ነገር መወሰን አለብን። አይ መቅደስ፣ እሺ ቆይ፣ እሺ አይ እንቀሳቀስ። ያው ምንድነው ማድረግ ያለብን አሁን? ማለት እሷ የራሷ ጉዳይ በቃ፣ ግን እኛ ላይ የሆነ ነገር የሆነ መዘዝ ይዛብን ብትመጣስ? እሱን እኮ ነው ነው እሱን ነው። እነሱስ ለምን መጡ? አዎ እሱን ነው። ለምን መጡ? አይ ትንሽ የሆነ እንትን ግልጽ ያልሆነልኝ ነገር አለ። ለምን መጡ እኮ? ስለዚህ ቶሎ ወደ መፍትሄው እንግባ ወይ ሌላ ቦታ ዛሬ እንደርና። አይ ለምን መጡ ነው? የሆነ ምንም ነገር የለም አይደል? ምንም ነገር የለም። ምንም ደከመኝ። ቤታችን እንዴት ነው? ጠረን ምናምን አለው እንዴ ሲገባ ከውጪ? አይ ብዙ የለውም። ያው ዕጣ እንደምንጠቀም ተናግሬ የለም? አዎ ግን አይደለም። እዚህ ስር ደግሞ ደም ምናምን አለ ታውቂያለሽ? ወደ እሱ ጋር አለ ብለህ ነው? አጋጣሚ ገብተው ይሆናል። አይ ቅድም አጽድቼዋለሁ። ቅድም ስላጸዳሁት ነው። ወደ እሱ ጋር ምንም የሚኖር ነገር አይኖርም። ደግሞ ምን ይታወቃል ብለሽ ነው? በቃ ለዛሬ ቤት ቀይረን እንደር። እንዴ ሳንወጣስ እዚህ ጋር ቢያገኙንስ? ታዲያ እሺ ምን እናድርግ? ግራ ገባኝ። ነገሩ ምን አባታቸው ምንም የያዙት መረጃ የለም። ምን አባታቸው ያመጣሉ? ምን አድርገናል? ምንም ያደረግነው ነገር የለም። ሰው አዎ እሺ ምን ያህል እንጠብቃት? አንድ 10-15 ደቂቃ እንጠብቃት። ምንም እናመጣው ለውጥ የለም። ምን እየደከምኩ ነው፣ አንተም እየደከምክ ነው የምትሄደው። በኋላ መቋቋም ስለማንችል ወይ ራሳችንን እንቀይርና ወይ ደግሞ በፊት የሚተባበሩን የለም እነሱ ጋር ደውለን ውጭ ላይ እንጠቀም እንጂ እኔ አልችልም። ብዙ ሰዓት መቀመጥ አልችልም። እውነት እየደከመኝ ነው፣ በጣም እየደከመኝ ነው። በቃ እናሳልፈው ጋር እንሂድና እነሱ ጋር ትንሽ እንቆይ መሰለኝ አይደል? እንደዛ ይሻላል እንጂ ቀን ሙሉ ተኝቼው አልኩኝ። አሁን ደግሞ አዲስ ነገር ካለ ብዬ ስነሳ እሺ በቃ ሂጂ አንዳንድ መቀያየሩ ልብሶች ምናምን አስተካክል። በቃ በቃ እስቲ አንዳንድ ነገር እናስተካክልና እስቲ የሚስተካከለውን እናስተካክልና እዛ ጋር የረሳው ነገር ካለ አነሳሳ። እዛ ጋር የረሳው አይ በቃ አንዳንድ እኛ የምንፈልጋቸውን ነገሮችን ፓክ አድርጊ ቶሎ በይ። አይ እንዴት ስልኳ ሊዘጋ ቻለ? የሚገርም በጣም የሚገርም ነው። አውቃ አስባበት እንዳይሆን ያደረገችው እንዴ። ቶሎ በይ እስቲ እንውጣይ። ቻርጀርን ክተት፣ ለማንኛውም ይጠቅማል። እስቲ አይ በጣም ግራ ገብቶኛል። እንትን በይ ነይ ያው ትልቁን ሻንጣ አስተካክዪው። በቃ እንትን በይ በቃ አሰናጂ በቃ ቶሎ በይ። ግራ አጋባኸኝ። አይ ችግር የለውም ማለት እንውጣ በቃ እንውጣ አይደል? ሰዎቻችን እያያችሁት እየተከታተላችሁት እንደነበረው ነው። እነዚህ ወንጀለኞች እንግዲህ ሊወጡ ነው። አሁን እጅ ከፍንጅ ነው የምንይዛቸው ማለት ነው። ተከተሉ። የልትሄድ ነው? የልትሄድ ነው? አስቀምጠው እሱን። ምንድነው ምንድነው? ይኸውልህ ግባ፣ ነግሬሃለሁ። ግባ ማስወጣት እሷን ውጭ ነግሬሻለሁ። የት ነው ልትሄድ የነበረው? አስወጣት እሷን። አስወጣት እሷን።
ዝም በል የት ነው ልትሄድ የነበረው? የት ነው ልትወጣ የነበረው? ሰው እንትን እያልክ የት ነው ልትወጣ የነበረው? የት ነው ልትወጣ የነበረው? የት ነው ልትወጣ የነበረው? የት ነው ልትሄድ የነበረው? አንተ በህግ አምላክ ህግ ታውቃለህ? ሲጀምር ምን ህግ ታውቃለህ? ምን ህግ ታውቃለህ? የት ነው ልትወጣ የነበረው? በህግ አምላክ አጥፎ ካሜራውን አንዴ አትፈልግ። ሰውዬ እየነገርኩህ ነው፣ ስነ ስርዓትን ያዝ። እውነትም ጅብ ነው ይሄ። ዱላ አይጠረቀም። ይኸውልህ ብዙ ማስረጃ ተይዞብሃል። እየሰማኝ ነው አይደለ? ተነቅቶብሃል። አሁን ወዴትም መሄድ አትችልም። እየሰማኝ ነው አይደለ? ከኛ ጋር መተባበር ብቻ ነው አሁን የሚያድንህ። በቪዲዮም አስገባት እሷን። በቃ ተነቅቷል። በቃ አሁን ያለውን ነገር ማስረዳት ብቻ ነው ያለብን። በቃ ይኸውልህ ለራስህ ማሰብ መቻል አለብህ። እየነገርኳችሁ ነው ሁለታችሁንም። ሙሉ ማስረጃ ይዘንባቸዋል። እየሰማኝ ነው አይደለ? ምንም አታመጣም። ቅድምም ሄደህ የምትቀየሩበትን ቦታ ተከታትለን አይተነዋል። የምትቀየሩበትን ቦታ፣ የምትሰለቡበትን ቦታ እያንዳንዱን ከሰውነት ወደ ጅብነት ስትቀየሩ አይተናቸዋል። እየሰማኝ ነው አይደለ? አይተናቸዋል። እኛ ሰዎች ነን። እንዳንተ ሰዎች ነን። እየነገርኩህ እኮ ነው። የምትሆነውን እኮ ነገር እየነገርኩህ ነው። ህግ ባለበት ሀገር ውስጥ የምን ህግ ገብታችሁ እየደበደባችሁ? የምን አንተ ህግ ታውቃለህ? ሲጀመር ህግ ታውቃለህ ወይ? ህግ ታውቃለህ ወይ? ሲጀመር አንተ ይሄ ትክክለኛ ይኸውልህ፣ አዎ ይኸውልህ፣ ምንድን ነው የምትፈልጉት አሁን? እሺ እጄን እዚህ ቤት ቅድም የመጣ አልፈታም። እየሰማኝ ነው አይደለ? ከተተባበርክ እተባበርሃለሁ። ከተባበርክ ምንድን ነው? ምንም አልተባበረም። ምንድን ነው? ምን ፈልገህ ነው? ምንድን ነው? እሺ እናንተ እነሱስ ምንድን ነው? ነገር በቃ መናገር ነው ያለብህ። በቃ ስማት። አንቺ ምንድን ነው አስሬ አለ ለምትይው ምንድን ነው? ምንም ያለ ነገር የምትልን ስማት። እሺ ምንድን ነው አንተ የምትፈልገው? ተናገር። ደከምኩ እኮ እኔ ደከመኝ። በቃ ደክም ያለውኝ እኔ በቃ ምንድን ነው የፈለጋችሁት? እሺ ምን ያህል ናችሁ? ምንድን ነው ምን ያህል ናችሁ? በቃ ይኸው እኔና እሷ ነን። እኔና ባለ ሄዳችሁ ደግሞ ሌላ የምትሰበሰቡበት ቦታ አለ። ምንድን ነው የምንሰበሰበው? ይኸውልህ ስለ እናንተ ብዙ ማስረጃዎች አጣርቼ ነው የመጣሁት። ምንድን ነው ማስረጃ? ይኸውልህ እየሰማኝ ነው አይደለ? እንደናንተ አይነት ሰዎች ጋር እየሄድክ ትሰበሰባላችሁ አይደለ? እኛ ምን አይነት ሰዎች ነን? በቃ ሰው እኮ ነን እኛ። ሰው አይደለም። ሰው ነኝ። ምንድን ነው ማስረጃ? ሰው አይደለም። ጅቦች ከእንደናንተ አይነት የሚቀየሩ ጅቦች ጋር ተሰብስባችሁ የምታሴሩት ሴራ አለ። ምንም መረጃ እየተሰበሰባችሁ ምንም መረጃ የለም። እንደዚህ ማለት መብት የለም። ምንም መረጃ የለም። መረጃውንማ እኮ እየነገርኩ ነው። ምንድን ነው መረጃ? ይታያል አይደለ? እየሰማኝ ነው አይደለ? ቅድም እዛ ጋር ድብቅ ካሜራ አስቀምጠን ነው የነበረው። በድብቅ ካሜራ እያንዳንዱን ነገር ስትወሩ የነበረውን ሰምተናል። በቃ ማመን ነው ያለብህ። ያለውን ነገር በቃ ግልጽ አድርገህ መናገር ነው ያለብህ። እኔ ምን ማላውቀውን ነገር ነው አንተ ብዙ ነገር ያስተማርከኝ። ወይኔ አሁን ይህን ሲያዩ ቤተሰቦችስ ምን ይላሉ? ለአንተ ብዬ ብዙ ዋጋ ከፈልኩኝ። ወይኔ እየሰማኝ ነው አይደለ? ይኸውልህ እያንዳንዱ ስታወሩ ስታረጉ የነበረውን ነገር ይዘናል። በቂ ማስረጃ ነው የነበረ። እዛም ይኸውልህ በቃ ችግር የለውም። አልፈታም። አሁን ይኸውልህ ትሰማኛለህ አይደለ? የምጠይቅህን ጥያቄ ስትመልስልኝ ነው የምተባበረ። እሺ ምን? እሺ ጠይቀኝ። እሺ ምን ያህል ሰዎች ናችሁ
የምትቀየሩት ወደ ጅብነት? አንተ የምታውቃቸው ምን ያህል? አልፈታህም፣ መልስልኝ። አልፈታህም። እሺ እኔ ምን እጠቀማለሁ እንደዚህ በማድረግ? እኔ ሰዎችን እሺ ሁሉንም አጋለጥ እደልትልሃለሁ፣ ቪዲዮ አጠፋልሃለሁ። ታጠፋልኛለህ? አዎ አጠፋልሃለሁ። ብቻ አንተ ተባበረኝ። እሺ ታጠፋልኛለህ? አዎ ትዳርህንም ማዳን ከፈለክ አዎ ትዳሬ እንዲፈርስ አልፈልግም። ዶክትሬት አለኝ ምን አለኝ እያልክ ቅድም ስቀበጣጠር አይደለ? እኛንም ስትናገር ከ11ኛ ክፍል አቆመ። በቃ ሁሉ ነገር ተደርሶበታል። እሷም እንደዚህ ነበርሽ መጀመሪያ ስታውቃት? ኧረ እኔ አላቅም። እንዴት እንደዚህ መሆን ጀመርክ? በቤተሰብ ነው ወይስ? ምንም ማድረግ አልችልም። የቤተሰብ ነው። ከቤተሰብ የወረስኩት ማለት ሁሉም ምግቡን የሚያቀርብላችሁ ማለት ነው። ጮክ በል። ቅድም ስታጓራ አልነበረ? ስጮህ አልነበረ ቅድም? ዘር ማንዘሮቼ ናቸው። በቃ ምግብ የምታቀርብልኝ እኔ እንደ አባት እሷ እንደ እናት ሆነን ነው እንትን የምንላት። ነግሬሃለሁ እኮ ቅድም መቅደስ ነሽ ብዬሃለሁ እኮ። እኔ አይደለችም፣ እሷ አይደለችም። እሷም እንደናንተ አንድ ተጠርጣሪ ናት። እሷ ተያዘች እንዴ? አዎ ተይዛለች፣ በቁጥጥር ስር ናት። እሷ አይደለችም ያስያዘች። ዝም በል። ይኸውልህ እየሰማኝ ነው አይደለ? የምጠይቅህን ጥያቄ ብቻ መልስ። ነግሬ ነበር። ጉድ ያደረገችን እሷ ነች። አንዴ እንኳን ይኸውልህ እየሰማህ ነው አይደለ? በቃ እሺ፣ የዘር ማንዘር ነው አልኩ። እሷ መቅደስ ደግሞ የለችበትም። እሷ አትለወጥ። ለምንድን ነው ይሄን የምታረጉት? ለምን ብላችሁ ነው? ቃል ኪዳን ነው። የምን ቃል ኪዳን? ቃል ኪዳን ነው። በቃ ፈልገን አይደለም፣ በቃ ተገደን ነው። እንደዚህ ሆነን ነው እኛ የተፈጠርነው። የተሰጠን ቃል እንደዚህ ነው። እባክህን ከስንት ዓመት ጀምሮ ነው እንደዚህ መሆን የጀመርከው? ምን አልከኝ? ከስንት ዓመት ጀምሮ ነው እንደዚህ መሆን የጀመርከው? ነፍስ ካወቅኩበት ሰዓት ጀምሮ አላስታውሰውም። ይሄ ቀን ምን ላይ የእሷን ቤተሰብ እናንተ ናችሁ የገደላችሁት? የመቅደስን አይደለም። የሞቱበት ምክንያት አይታወቅም። አይ እነሱም እንደኛው ናቸው። አንድ አይነት ነበራችሁ። እስካሁን ድረስ የእነሱ አሟሟት አይታወቅም። ታውቃለህ? እኛም አናውቅም። በአንድ ቀን ነው ሁለቱም የሞቱት። አው ግን እኛም አናውቅም። በጥቅም ምናምን የተጋጫችሁበት ነገር ነበር? እኛ ጋር አልተጋጨንም። ያው እንግዲህ እንደምታውቀው እንቀየራለን። ማታ ማታ ጀንበር ስትጠልቅ እንቀየራለን። ምናልባት ከተቀየሩ በኋላ እነሱም ትክክለኛዎቹ የድሮዎቹ አጥቅቷቸው ሊሆን ይችላል ተብሎ ነው የሚታሰበው። እርስ በርስ እንትን አላችሁ? ፋይት አላችሁ እርስ በርስ? ከዋናዎቹ ጋር ፋይት ይኖረናል በምትቀየሩበት ሰዓት ማለት ነው። እና እንደዛም ምን ያህል ብር ነው የምትከፍሏቸው? ከሆስፒታል ከመንገድ ላይ የሞቱትን ሰው ሬሳ የሚሰበስቡላችሁ አሉ። እንዴት ነው የምታገኛቸው እነዛን ሰዎች? መቅደስ ነች እሱ የምታደርግ። ገንዘቡን ከየት ነው የምታገኘው? ይሄን ሁላ ነገር ለማድረግ እየሰለብክ ማለት ነው። ቅድም እንዳየሁት ገንዘብ እኛ መስራት አይጠበቅብንም። መጸለይ ብቻ ነው፣ ገንዘቡ ይመጣል። እሺ ተነሽ ውጭ፣ አንቺ ተነሽ ውጭ። ተከተላት አንተ። ውጣ ተነስ። እንዴት ቃል ገብተልኝ የለ እንዴ? ና ተነስ ውጣ። ና ተነስ ውጣ። ተነስ ውጣ። ቃል እኮ ገብቼልሃለሁ። ተነስ ውጣ። እንግዲህ ቤተሰቦች ተመልካቾቻችን እንዳያችሁት ነው የዛሬው ውሏችን የነበረው። በጣም ትንሽ አልፊ የነበረ ነገር ነበር የነበረው። ጭራሽ መቀየር ነው እንጂ የቀረው ዛሬ እኔንም እዚህ ቁጭ ብሎ በሰውነቱ እንዳለ ሊበላኝ እንደዚህ አይነት ነገር ሲያጋጥመኝ፣ ያው ከዚህ በፊት ቅድም እንዳልኳችሁ ተቀይሮ ሲሄዱ ከዚህ በፊት በተለያዩ በሌሎች ቪዲዮዎች ላይ አይተናል። ዛሬ ግን ወደ ሰውነትም ተመልሶ ልክ ግን አክት ሲያደርግ የነበረው ቅድም ወደ ቀልቡ አልተመለሰም ነበረ። እንደ ጅብነት ላይ እኔንም ሁላ ሊበላኝ ነው የነበረው። ያው ስለተባነነበት ስለተነቃበት ነው
ትንሽ ቅድም ጨለም ያለበት ምክንያት ቪዲዮ እነሱ የተመለሰበት ሰዓት ስለነበረ ጀንበር ልጠልቅበት የነበረው አካባቢ ነው ስንቀርጽ የነበረው። ለዛ ነው እነሱ የሚመለሱበት ሰዓት ጀንበር ልትወጣ አካባቢ ነው የነበረው። መቀየር ያልቻለበት ደግሞ አንደኛው ነገር ምንድነው ከ12 ሰዓት በኋላ ነው መቀየር የሚችሉት ማለት ነው። እኛ ደግሞ ንጋት አካባቢ ላይ ነው የሄድነው። ለዛ ነው ተበሳሽቶ እንደ ልቡ ሊሆን ያልቻለበት ዋነኛው ምክንያት። ዞሮ ዞሮ የምናደርገው ነገር ምንድነው እንደነዚህ አይነቱን ሰዎች በያሉበት ቦታ በእነዚህ ጠቋሚነት እንግዲህ አስገድደናቸው በውዴታም በግዴታም እንደዚህ አይነት ሰዎችን እንግዲህ ለአገር አጥፊ ስለሆኑ በተለያዩ አጉል ነገር ነው እያደረጉ ያሉት። የሰው ሬሳ እየሰበሰቡ እስከ መመገብ ድረስ ማለት ነው። ምን አይነት አጸያፊ የሆነ ነገር ከኛ ሀገር ከኛ ባህል ጋር መሄድ ነገር ነው እየሰሩት ያሉት ማለት ነው። እንደዚህ አይነት ሰዎች ደግሞ ኃይል ሊባሉ ነው የሚገባው፣ ሊያቆሙ ነው የሚገባው። ከእናንተ ጋር በመተባበር እነዚህን ሰዎች እንግዲህ ለህግ አካል አሳልፈን ነው የምንሰጣቸው። ሁሌም እንደምንለው ማንም ሰው የፈለገውን እምነት መከተል ይችላል። ግን የሰውን መብት ሲነካ ደግሞ እኛ ሆንም የህግ አካላት ዝም አንልም ማለት ነው። እንደዚህ አይነት ሰዎች እየሰበሰብን ወደ ህግ ቦታ ነው የምንወስዳቸው። እንግዲህ ቤተሰቦቻችን የዛሬ ነበረን ቆይታችን ይሄን ነበር የሚመስለው። ያው ሁሌም እንደምላችሁ በየመሃል እንግዲህ በምናቆምበት ሰዓት ስለ እስክንድር የምንሰማቸውን አዳዲስ ነገሮች እየሰበሰብን ሁላችንም እኔም ሮቤልም ዴቭም የተለያዩ ቪዲዮዎችን እየሰራን ነው። ስለሱ በሰማን ቁጥር ያው እንግዲህ ቸር ያሰማን። ሁሌም እንደምለው ሙስሊሞችም ክርስቲያኖችም በምታምኑት እምነት ሁላችሁም ይህን ፕሮግራም የምትከታተሉን እስክንድር በሰላም እንዲገኝ ያው ቅድም ያልኳችሁ ነገር አለ። አንዳንድ ነገሮች እየሰማን ነው። አዳዲስ ኢንፎርሜሽኖችን መረጃዎችን እነሱን እያጠናከርን ለእናንተ የምናቀርብላችሁ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ይደረግ። እናመሰግናለን።